ፈጣሪ አቅሜን ያውቃል ላልችል አልሰጠኝም። የሚለው ስንኝ የግጥሙ እጅግ ልብ ሰባሪ ክፍል ነው። እዚህ ጋር ግለሰቡ መለኮታዊ ኃይልን ለውርደት ምስክር ያደርገዋል። እግዚአብሔር የሰጠው አቅም ክፋትን የመቋቋም ሳይሆን ውርደትን የመቻል ይመስል ይናገራል። ይህ የሃይማኖታዊ እይታ ስህተት ሳይሆን የግለሰቡ ተስፋ የመቁረጥ የመጨረሻ ደረጃ ነው። መሸከም የማይገባውን ቀንበር የፈጣሪ ፍቃድ አድርጎ መውሰድ የሞራል ሞቱን ያፋጥነዋል። ፈጣሪ ነፃነትን ሰጥቶ ሳለ እሱ ግን ባርነትን የፈጣሪ ስጦታ አድርጎ መቁጠሩ የነፍስ ጨለማ ነው። በናይጄሪያ ስነ ጽሑፍ ውስጥ የሚታወቀው ወሌ ሶይንካ በአምባገነን ፊት ዝም የሚል ሰው በቁሙ የሞተ ነው ይላል። እዚህ ጋር አምባገነኑ ፖለቲከኛ ሳይሆን ፍቅር ነው። ይህ ባል በፍቅር ስም የሚፈጸምበትን ግፍ ዝም ብሎ ሲቀበል በቁሙ እየሞተ ያለ በድን ሆኗል። ጳጉሜ ሚዲያ የዘመን ድልድይ